ከዛ በኋላ እንደ ሮጠህ ተንደርድረህ ሄደህ ነው ሁር ላይ ነው ለሚሰፍረው አላህ በፈቀደልኝ። ሚስትስ እዚህ የነበረችው እሷም እንደኔው ጀነት ተገባች። አሁን አገኛታለሁ። የሁር ላይን ሴትን ነው የምፈልገው አንተ የምድራዊቷን ሴት ነው የምፈልገው? አሁን ገነት ስገባ አላህ የሰጠኝ ነው የምቀበለው። እኔ የትኛዋ ነሽ ግን ምርጧ? ሁለቱም እንዲያውም አዎ ምርጥ ታልከኝ እዚች ዱንያ ላይ ያለ ሴቱ ትባላለች። ሁረል አይናት የምትራገመው እኮ ላሳየህ እኮ እኔ እንድታሳየኝ መሽ ይገባኝና ብታሳየኝም አይገባኝም። ለምን እኔ እንዲያንተ ደንቆሮ ነኝ፣ እውቀቱም የለኝም። እንደኔማ አይደለህም፣ እንደ መሐመድ ነው። ተሳልጋ ተጠራት እምቢ ካለች ማለት ነው አላህ ይግደልሽ፣ አላህ ያጥፋሽ፣ አላህ ይግደልሽ፣ እሱ ወደኛ ይመጣል ያለች ትራገማለች። ይብራህ ቀጥላው። እሱ አይነት ገረፍ አርጓት ነው የሚባለው። አንተ ግማት ትገርፋታለህ። እሷ አህያ ነች እንዳንዳገባት በዱላ ነው የምታስተካክላት። ሲከበን የተቀመጥማ እንዲያት ሆነ ሸበላው። አንደኛው ይሄ ነው። ሁለተኛ ደግሞ የነብዬን ሱና እየተከተልኩ ነው። ያኔ ነብዬን ነው የምመስለው። ቆይ ተረጋጋ፣ ችግር የለውም እሱ አላው ናዚልን እስቲ ያልሽ ናዚል እስቲ ቀስ ስሚኝማ። መጽሐፍ ቅዱስ ወንድ ርኩስ ነው ይላል እንዴ? ይላል መጽሐፍ ቅዱስ ወንድ ርኩስ ነው ይላል? አላው መልሽልኝ። አዎ ወንድ ርኩስ ነው ይላል? አይደለም። የትም ቦታ ላይ ሁለቱንም ርኩስ ብለዋል። ይኸውልሽ ሴትም ርኩስ ናት፣ ወንድም ርኩስ ነው አይልም። ርኩሰት የተነገረው ከምን አንጻር ነው? መጽሐፉ ከምን አንጻር ነው ርኩስ ብሎ ያስቀመጠው? እስቲ ንገሪ። ያው ነው ፈልገን ማታደርገው ነገር ስለሆነ እኛም እኮ ፈልገን አይደለም ፍሪድ ምናምን እንትን የምንለው። አሁን እሱን አላልኩሽም። ይኸውልሽ ናዚል መጽሐፍ ቅዱስ አንድም ቦታ ላይ ወንድ ልጅ ርኩስ ነው አላለም፣ ሴትም አላለም። ከፈሳሹ አንጻር ነው እኮ ብለዋል። ዘልባቤ መጀመሪያ ጥያቄን ራሱ እኮ አልመለስኩልኝም። እሺ እናቴ አንድ የስምኝ ከፈሳሹ አንጻር ነው እንጂ የተባለው እዛ ላይ እንደዛ ያለ ነገር አለ እንዴ? ቆይ አንዴ መልሱልኝና ከዛ ጠይቁኛላችሁ። ይሄው እየተመለሰልሽ እኮ ነው። አንዴ ስሚ። መጽሐፍ ቅዱስ አንድም ቦታ ላይ ወንድና ሴት ርኩስ ነው። ስሚ እሺ ስሚ። መጽሐፍ ቅዱስ እግዚአብሔር ሰውን ሲፈጥር መልካም እንደሆነ አየ፣ ባርኮ ቀድሷቸው ቅዱስ አድርጎ ፈጠራቸው ነው የሚለው። አንድም ቦታ ላይ እርኩስ ናቸው ብሎ አላስቀምጥም። አሁን ይሄ እርኩስ የሚለው ነገር የተነሳው ከፈሳሹ አንጻርሽ ከሰዎቹ በራሳቸው እርኩስ ናቸው የሚል ነገር የለም። ከነሱ የሚወጣው ፈሳሽ አንጻር እንደዛ ተብሎ ተቀምጧል ማለት ነው። ስለዚህ አሁን ወንድ ልጅ እርኩስ ቢባል ወይም አትንከው ቢባል ከምን አንጻር ነው? ከፈሳሹ አንጻር ነው እንጂ ከራሱ ሰው ወንድ ስለሆነ እርኩስ ነው ወይም ሴት ስለሆነች እርኩስ ነው የሚል አይደለም። ስለዚህ ያ ነገር ደግሞ ዘማክሲመም ህግ ነው የሚሰጠው። ህግ ሲሰጥ ወደ መፍሮይ ሲነግርሽ ነበር። ህግ ሲሰጥ አንድ ነገር ፈሳሽ የሚወጣ ከሆነ ያ ፈሳሽ የቱ ጋር እንደሚነካው ሰውየው አይታወቅም። ስለማይታወቅ ያን ሰው መንካት አስፈላጊ አይደለም። ምክንያቱም እነዚህ ሰዎች እስራኤላውያን ሀገር እንኳን አልሆኑ አንድ ላይ ነው ታፍነው የሚኖሩት ማለት ነው። መንገድ ላይ ያሉ ህዝቦች ናቸው። ይሄ ህግ ሲሰጣቸው ገና ከግብፅ ወጥተው በበረሃ በጉዞ እያሉ ነው አንድ ላይ ተሰብስበው ነው የሚቀመጡት። ስለዚህ በእነሱ መካከል ላይ በሽታ ከገባ ያልቃሉ ማለት ነው። ስለዚህ እግዚአብሔር ደግሞ በጤና ወደ ተስፋይቱ ርስት ወደ ወተትና ማር ወደምታፈልቀው ወደ ከነዓን እንዲገቡ ይፈልጋል። ምክንያቱም ከነሱ ጋር ቃል ኪዳን ስላለው ማለት ነው። ቃል ኪዳን ስላለው ስለዚህ እዛ ላይ የተሰጣቸው ማክሲመም የሆነ ህግ ተሰጥቷቸዋል። ለምን አንድ ሰው ከመካከላቸው እንዲህ አይነት ፈሳሽ ካለው ይለይ ሁሉ ይላል። ከፈለግሽ ዘጥሻል ይለይ ይላል። ምክንያቱም ማህበረሰቡ አንድ ላይ ስለሚኖር በሽታ እንዳያስተላልፍ ማለት ነው። ይሄ ሰው ይለይ ብሎ ያስቀምጣል። ከዛ ላይ በሽታ እንዳይተላለፍ ነው የምለውን ከራስ ነው ያመጣው። አይ ቲንክ እርኩስ ማለት ምን ማለት ነው? አንቺ ዲፊኒሽኑ ተረዳሽ? ቆይ አንዴ ዴቪያ አንዴ ቆይ ፈሳሽ እኮ ይላል። ፈሳሽ ከነካ አንክሊር ንጹህ አይደለም ይልሻል እኮ መጽሐፉ። ስለዚህ እንዳትነኩት ወይም ደግሞ ይለይ ነው የሚለው። የነካው ነገር ሁሉ ንጹህ አይደለም ወይ እርኩስ ነው ተለዩ እያለ በሽታ ለምን እንዴት በሽታ አይደለም ትይኛለሽ? እህት አለም አይምሮሽን ካልዘጋሽ በስተቀር ንጹህ አይደለም፣ የነካውም ንጹህ አይደለም፣ እሱም ንጹህ አይደለም እየተባለ ይለይ አይልም መጽሐፉ። ለዛውም ለምንድን ነው የሚለይ
እኮ አይዞሌሽን የታዘዘው ለምንድን ነው ታዲያ? ለ7 ቀን የታዘዘው በዛ አማካኝነት የሚመጣ በሽታ ካለ ማህበረሰቡ እንዳይጎዳ ነው አይደል? ነው አይደለም? አይደለም። እሺ አይደለም ብለሻል። አንቺ መልሽልን። ክፈትላትና ለምንድን ነው ይለይ የተባለው? እሺ አንቺ መልሽልን። አንቺ ስለምታውቂ እኔ እኮ መጽሐፉን አንብቡ ነው ያልኳቸው እንጂ ጎበዝ ነዚል ስለዚህ ልጠፋ ውስጥ እንግባ ማለት ነው። በወር አበባሽ ወቅት ጸሎት ማድረግ ትችያለሽ? ሰላት መስገድ ትችያለሽ? አልችልም። አቺም ለማማቺው ጤናችን ደግሞ እርኩስ አይደለም። ቆይ ጎበዝ ቆይ ሰላት ባለማድረግሽ ደግሞ ባለመጾምሽ ደግሞ አላህ መሐመድ ምን ብሎሻል? ገሃነም ከሚገቡት ነሽ ብሎሻል። በፔሬድሽ ምክንያት ገሃነም ይከትሻል። አላህ ትማሚያለሽ? ነገር አንተ አታውራ። ቀዳ መልሳለሁ። ኦኬ ሳትመልሽ ብትሞችስ? ከሞቱማ እኔ ቶሎ ብዬ ካልመለስኩኝ እሱ የራሴ ጉዳይ ነው፣ የራሴ ችግር ነው። ስለዚህ ገሃነም ትገቢያለሽ በፔሬድሽ ምክንያት። ቴንክ ዩ። ቆይ ትንሽ ተለጣፊ። ቆይ በደንብ አስተውሉ። በፔሬዷ ምክንያት ገሃነም ትገባለች። ገሃነም ትገባለች አይልም። አሳየኝ። ኦኬ በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ። ሐዲሱን አስተካክለልኝ ክርስቲያን ዘጋጀው። በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ በረመዳን ወቅት። ኦኬ በዚህ ምክንያት ደግሞ ገሃነም ይገባሉ ይላል ነብይሽ። ያው ሐዲስሽ ሁለፊት አንብቦ እኔን አይደለም መለጠፋ ማረሽ ማለት ነው። ኦኬ ናዚል ላንብብልሽ። በተቻለሽ መጠን ግን አይምሮሽን አሰሪው ይመስለኛል። ብዙም የመረዳት ሌቭልሽ ጥሩ አይመስለኝም የምር ግን ላንብብልሽ እስኪ። ኦኬ ሳሂህ አልቡኻሪ 304 ላይ ምን ይላል መሰለሽ? በደንብ አዳምጪ እሺ ናዚል፣ በደንብ እንድትረጂ እንዲገባሽ በደንብ አዳምጪ። አርቲኩሌት ለማድረግ ሞክሪ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ዘ ኢድ አልፈጥር ፕሬየር። አንድ ቀን የአላህ መልእክተኛ የኢድ አልፈጥር ፕሬየርን ጸሎት ለማድረግ ወጣ ይላል። ዘን ሂ ፓስድ ባይ ዘ ውሜን ኤንድ ሴድ፣ ከዛ በሴቶች መካከል አለፈ። ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ዘ ሜጆሪቲ ኦፍ ዘ ድዌለር ኦፍ ሄል ፋየር ዌር ዩ። እናንተ ሴቶች ሆይ ምን አላቸው ሴቶቹን? እናንተ ሴቶች ሆይ ምጽዋትን አብዝታችሁ ስጡ፣ ምክንያቱም ከገሃነም ነዋሪዎች አብዛኞቻችሁ እናንተ ናችሁና አላቸው። ሴቶችን ከወንድ በተለየ አብዛኞቻችሁ ገሃነም የምትገቡት እናንተ ናችሁ እያለ ነው። አየሽ፣ ይሄ ነው የጾታ መድሎ ማለት ይሄ ስለሆነ ማለት ነው። በጾታ ለይቶ ገሃነም የሚያስገባው እናንተን ስለሆነ፣ ገነትና ገሃነም የሚገባው በጾታ ተለይቶ አይደለም። መጀመሪያ ይህንን አዳምጭ በደብ። ዘያስክድ እነሱም ጠየቁት፣ የአላህ መልእክተኛ እኛ ለምንድን ነው በብዙ ሆነን ገሃነም የምንገባው ብለው ይጠይቁታል። እሱም ምን ይላቸዋል? ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ፣ ለባሎቻችሁ ምስጋና ቢስ ናችሁ። አንደኛ ገሃነም የምትገቡበት ማለት ነው። ይቀጥላል። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንተለጀንት ኤንድ ሪሊጅን ዛን ዩ፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ አላየሁም ይላችኋል። የእናንተ ነብይ ነው እነዚህ የሚላችሁ። ወንዶችን ነው የሚላቸው አይደለም፣ ሴቶችን ነው የሚላቸው አይደለም። የሃይማኖት ጎዶሎ ተብሎ በጾታ የተለየበት ብቸኛ ሃይማኖት እስልምና ነው። ሉክ ብቸኛ ሃይማኖት ማለት ነው። ከዛ ምን ይላቸዋል? ዘ ውመን አስክድ ያላህ ሴቶቹም ይጠይቃሉ፣ ኦ ሜሴንጀር ኦፍ አላህ ዋት ኢዝ ዲፊሽንት ኢን አወር ኢንተለጀንት ኤንድ ሪሊጅን፣ ያላህ መልእክተኛ ሆይ እኛ በሃይማኖትና በጭንቅላት ጎዶሎ የሆንበት ምክንያት ምንድን ነው ይሉታል። ሂ ሴድ እሱም እንደዚህ ይላቸዋል፣ ኢዝ ናት ዘ ኤቪደንስ ኦፍ ቱ ሜን ኢኳል ቱ ዘ ዊትነስ ኦፍ ዋን ማን፣ የአንድ ወንድ ምስክርነት ከሁለት ሴቶች ጋር እኩል አይደለምን ብሎ ይመልስላቸዋል። ዘይ ሪፕሌይድ ኢን አፈርማቲቭ፣ እነሱም በአዎንታዊ ይመልሱለታል። ሂ ሴድ ዲስ ኢዝ ዘ ዲፊሽንሲ ኢን ኢንተለጀንስ፣ በአይምሮ ጎዶሎ የሆናችሁበት ይሄ ነው ይላችኋል። ከዛ በኋላ ኢዝንት ሂ ዛት ኤ ውመን ካን ናይዘር ፕሬ ኖር ፋስት ዲዩሪንግ ሄር ሜንሰስ፣ ሴት ልጅ በወር አበባ ጊዜ አትጾም አትጸልይምን ይላቸዋል። አዎ አትጸልይም ይሉታል እነሱም። ሂ ሴድ እሱ ምን ይላቸዋል? ዲስ ኢዝ ዘ ዲፊሽንሲ ኢን ሄር ሪሊጅን፣ ይህ በሃይማኖታችሁ ጎዶሎ የሆናችሁበት ነው ይላቸዋል። አየህ፣ የሃይማኖት መድሎ ይሄ ነው። ያ በፔሬድሽ ምክንያት ገሃነም ከመሞይ አንዷ ትወኛለሽ፣ የአይምሮ ጎዶሎም ትወኛለሽ። በፔሬድሽ ምክንያት አንድ ቀላል ብቻ ከቁርአን ላይ ልጠይቅሽ። በፔሬድሽ ምክንያት ባልሽ ይርቅሻል አይርቅሽም? ነዚር በዛ ጊዜ እኔም እንዲቀርበኝ አልፈልግም። ጎበዝ፣ እንዲቀርባት አያስፈልግም። ባሏ መራቅ አለበት ከሱ።
እኛ ጋር ግን ከነካችሁት እሱ ቆይ የእኛ ግን ያፈሳሹ እንደዚህ ያለባትን ከነካችሁ ታጠቡ፣ ልብሳችሁንም እጠቡ፣ እሱ ላይ ከተኛችሁ እሷ ፈሳሽ እንትን ያለበት የተኛችሁ ካተባለ እንዴት ትላለች? ራቃት እየተባለ እሷ ጋር ሲሆን ግን ችግር የለውም። እስልምናን ጭንቅላት የአይምሮ ጎዶሎ ነሽ በፔሬድሽ ምክንያት ሲላት ችግር የለውም። ሶሪ የሃይማኖት ጎዶሎ ነሽ ሲላት ችግር የለውም። ጋንም ትገቢያለሽ በፔሬድሽ ምክንያት ሲላት ችግር የለውም። ሱራ 2:222 አንዴ ክፈተው። ይሄ ሁሉ ራቋት ሽሻት ልክ እንዳውሬ ሲሸሻትም ችግር የለውም። እኛ ጋር ሲሆን ግን የነካኸው ያ እርኩሰት ነው፣ አንክሊን ነው፣ ንጹህ አይደለም፣ ቆሻሻ ነው። ታጠብ እጠብ ሲባል እንዴት ሴቷን ብቻ አይደለም ያለው ወንዱም ከሰውነቱ ፈሳሽ ከወጣው እሷ ከነካችኝ ቆሻሻ ስለሆነ ታጠቢ ይላታል። እንዴት እንደዚህ ያለኛል? ምክንያቱን አሳያችኋለሁ። እናንተ ብቻ ታገሱኝ። ምክንያቱም ብቻ ለምን እንደሆነ ቁርአኗ ምን ይላል መሰላችሁ? ከወር አበባም ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹህ እስኪሆኑም ድረስ አትቅረቧቸው፣ ቆሻሻ ነሽ እያለሽ ነው። በወር አበባ ጊዜ ፍቺው ምንድን ነው? ቅርበት የምለው ፍቺው ምንድን ነው? አትቅረቧቸው ነው የሚለው እህታችን። ቅርበት አይደለም። በፔሬድሽ ጊዜ ቆሻሻ ነሽ አይደለሽም? አታደርጉ ነው። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? ግንኙነት አታደርጉ ነው የሚለው። የጠየኩሽን መልሽ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? መልሽ። ችግር የለውም። እሺ ግንኙነት አታርጉ ይሁን። በፔሬድሽ ጊዜ ንጹህ ነሽ ወይንስ ቆሻሻ? ባይዘዌ በእናታችን እኮ ነው የተቀጣ ነው። በእናታችን ጥፋት ነው የተቀጣ ነው። በማን በእናታችሁ ምክንያት? የነዚል እናት ማን ነች? በእሷ ሀዋ ስለበላች አይደለ እንዴ ፍሬድ የመጣ? በሀዋ ምክንያት ነው እንዴ? አንቺ ምን አግብቶች ነው በሀዋ ምክንያት የምትቀጭው እኮ? ታዲያ ስለበላን ነው። እናታችን ናታሷም ምን አገባሽና አንቺ? እሷ ስትበላ አፕሏን ወይም ፍሬውን አጣጥመሻል አንቺ? አንተ እንደዛ ከሆነ ለምንድን ነው ጎሮሮ ላይ እንጨት የወጣብህ ታዲያ? ኧረ እኔ ጎሮሮ ላይ እንጨት አልወጣብኝም እንዴ? ምን ሆነሽ ነው? መሐመድ ጀርባው ላይ እንደወጣው ባጭ እዚህ ጋር ስታያችን ማንቁርት እንጨት መስላሽ ነው? ነዚል ቆይ የጠየኩሽን መልሽ። አሁን እዛ ጋር ቆሻሻ የሚለው አጸይፎሻል። በጣም ነርቨስ አድርጎሽ መተሽ ነበር። አይ ነው ሰማው ተስማምተናል። ነዚል አይደለም ያለው ተስማማው። ነገር ግን በወር አበባ ወቅት ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችን በወር አበባ ጊዜ ራቋቸው ይላል አይደለ? ጎበዝ። ንጹህ እስከሚሆኑም ድረስ አትቅረቧቸው ይላል አይደለ? ንጹህ እስኪሆኑ ድረስ አትቅረቧቸው ከተባለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? እሱን አልተወውም የኔ ቆንጆ፣ እችን ነው የምፈልገው። ቆይ እኔ የምፈልገው እችን ነው። ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም። ድገሚ እስቲ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? አሁን ቀጥለው። እሺ እንደውና እቀጥለዋለሁ የኔ ቆንጆ። ቆይ ቀጣይ እንዲሄድ መልሽልኝ። በፔሬድሽ ጊዜ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም ማለት። አሃ ጎበዝ። የነካኝ አትበይ፣ እመጣለሁ። ወንድ ልጅ አንቺን ነክቶ ቆይ በፔሬድሽ ጊዜ ወንድ ልጅ ቢነካሽ ሶላቱ ተቀባያለው ኡዱ ሳያደርግ? ረሱል እኮ አይሻን እየተገዱ እያሉ ነው እግሯን ከፊት ለፊታቸው ያነሱ። ችግር የለውም። አዎ ሰንበዲ አሁን ቢነካሽ እንሄዳለን፣ እሱ ላይ እንሄዳለን። ቆይ ቢነካሽ አንድ ሰው ሶላቱ ይቋረጣል አይቋረጥም? ውዱ ማድረግ አለበት የለበትም? ረሱል ለምንድን ነው ታዲያ ከዲጃን ከፊት ለፊታቸው ዞር ያደረጉት?
ዞር ካደረጉማ እንትን እንዳይል ነው ሲጀመር። እሱ ላይ እንመጣለን። ኤንዌስ ብቻ ላቅልልሽ። አሁን ንጹህ እንዳልሆንሽ ተስማማን፣ ፔሬዱንም ተስማማን። ቆይ ፕሊስ አንዴ እሱን ተዋት በይ። እኛ ጋር ቆሻሻ ነው ሲባል እንዴት ብለሽ የመጣሽ ሴትዮ፣ አንቺ ጋር ቁርአንሽ ላይ ንጹህ እንዳልሆንሽ አሳየንሽ፣ ወንዶችም እንደሚርቁሽ አሳየንሽ። ኔክስት ምን እንጨምርልሽ? ሱራ አቡ ዳውድ ገና ይህን ቶፒክ እንዴት ለጥፌ አራግፌ እንደምጥላችሁ ላሳይሽ። 67ን አንዴ ክፈትልኝ አቡ ዳውድ። ኦኬ ተመለሽ። ቆይ አዳምጪ። ፔሬድ ላይ ስታነሱ ምን አይነት ችግር እንደሚያመጣባችሁ ስለማታውቁ ነው። እኛ ጋር የአፈሳሹ ሲወጣ ፔሬዱን እንድንጠጣ እንድንነካው አልተፈቀደም። ነብይሽ ደግሞ እንድጠጡት ፈቅዷል። ሎክ ፔሬዱን እንዲጠጡት ፈቅዷል። ቆይ ላሳይሽ። መንካት መራቅ አይደለም መጠጣት ፈቅዶልሻል ነብይሽ። I heard that the people asked the prophet of Allah, water is brought from you, water is brought for you from the well of Buddha. እንዲህ ሲሉ ሰዎች ሰማሁ ነቢዩን ከቡዳ ጎሬ ውስጥ ውሃ መጥቶልሃል። It is a well in which dead dogs, menstrual clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ውሃ በምንም ሊቆሽሽ የማይችል ነው። ምን ውሃ ውስጥ ምንድነው የገባበት ነበር? የፔሬድ ጨርቅ ፔሬድ። እነዚህም ፔሬድሽን የሆነ ባሊ ውስጥ ነከራ አርገሽ ለባለቤትሽ ታጠጪዋለሽ፣ ተግመጥመጡበት፣ ውዱ አርግበት ትይዋለሽ። የሞቱ ውሾች የገቡበትን ውሃ ፔሬድሽን ያጠብሽበትን እንዴት ነው እሱ? ሽታውን ቀይሯል። ውሃ ሽታውን ከለሩን ቀይሯል። እሱ ላይ እንሄዳለን እኮ ታዲያ ፔሬድሽን እንዴት ነው ታጠጪዋለሽ? ችግር የለውም እንትን በሉ ብሏል። ተጠቀሙበት። ውሃ ምንም ሊያቆሽሸው በነገራችን እሱ ሀዲስ ደይፍ ነው። በነገራችን አላሉም። ቃል አዘጋጀው እሱን አንደኛ እሱ ችግር የለውም ላሳይሽ። ቆይ ውሃ ከለሩን እስካልቀየረ ድረስ ችግር የለውም ምናምን የሚለው ታዩ እሱን ኪስሽ ክተችው። ምክንያቱም ይሄ ሀዲስ ራሱ አንድ አምጭኛ እሱ ደይፍ ነው፣ ስህተት ነው። ምክንያቱም ነብይሽ ምንድን ነው መሰለሽ ያለው ውሃ በምንም ተአምር፣ በደንብ አስተውይ፣ ውሃ በምንም ተአምር አይቆሽሽም ነው ያለው አንደኛ። ሁለተኛ ይሄው ሀዲስ ራሱ ውሃው ከለሩ እንደተቀየረ ይናገራል። ውሃው አንዴ እንትን አርግልኝ፣ ዙሜን አርግልኝ። ሂ ሪፕላይድ ሶሪ አይ ሰው ዘ ከለር ኦፍ ዘ ወተር ኢዝ ኢን ዲስ ዌል ሃድ ቼንጅድ። የውሃው ከለር ተቀይሯል። ውሃው የተቀየረ ከለሩን ነቢዩ ምንድን ነው ያለው? ይቻላል ውዱ አድርጉበት ነው ያለው። ስለዚህ እኛ እነዚህ ልዬ ምርጧ እኛ ዘመናዊ አሁን ያነበብከው መልሰው ይኸው ልመለስልሽ። ፋይል አማርኛም እዚህ ጋር ሊከፈትልሽ ስለሆነ ነው። ያው ፊት ለፊት እዩ። አይታየም እንትን አድርገው የመጨረሻውን ላይን አንብቢ። የመጨረሻውን ላይን አሳያት። አይ ሰው ዘ ከለር ኦፍ ዘ ወተር ኢን ዲስ ዌል ሃድ ቼንጅድ። ላት ይሄ ውሃው ሲጀመር ግን እንደው ነዚል በነገራችን ላይ የውሃው ከለር አይቀይርም ያልሽው የወር አበባ የገባበት ጨርቅ ከለሩ አይቀይርም። እንደው ሀዲሱ ባይል ራሱ ይላል አይደል? ኦኬ ደም አያቆሽም ብለዋል አላለም? ቆይ አንዴ እሱን ያነብልሻል። ችግር የለም። የነብይሽን ትእዛዝ ብትሰሚው የተሻለ ነው የሚሆነው። እዚህ ላይ ምንድን ነው የሚለው? ያለ መልክተኛ እንዲህ ብለዋል፣ ውሃ በባህሪው ንጹህ ስለሆነ ምንም ነገር አያቆሽሸውም። ሶስቱም የሀዲስ ሊቃውን ዘግበውታል። አህመድ ሰሒህ መሆኑ ተረጋግጠዋል ይላል። ይሄ ሀዲስ ሰይ ነው፣ ውሃ በምንም አይቆሽሽም። ከዛ እዚህ ገጽ ላይ ደግሞ ይመጣና ይህንን ክሊር ሲያደርጉልሽ ምን ብለው ይነግሩሻል? ይታይሻል ብዬ አስባለሁ። ሸርሁ ላይ ምን ብለው ያስቀምጡታል?
ውሃ በባህሪው ንጹህ ነው የሚለው ሐዲስ ክፍል ሰሂህ መሆኑ በሐዲስ ሊቃውንት ተረጋግጧል። ሽታውን፣ ጣዕሙን ወይንም መልኩን የቀየረ ነገር ከእርሱ ላይ ከወደቀበት በስተቀር የሚለው ክፍል ግን ደኢፍ ደካማ ነው። ቢሆንም አሉ ከዛ በኋላ ቢሆንም ግን መልእክቱ በሕገ ሸሪዓ ሊቃውንት በሕገ ሸሪዓ ሊቃውንት ስምምነት ኢጅማ የጸደቀ በመሆኑ 100% ተቀባይነት እንዳለው የፊቅ ሊቃውንት አስምረውበታል። ስለዚህ ሐዲሱ ደኢፍ ነው። መሐመድ ውሃ በምንም አይቆሽሽም ነው ያለው። ግን ህሊናቸው ሊቀበል ስላልቻለ ይህንን የገማ ውሃ ፔሬድ ጨርቅ የተጣለበትን መጠቀም ስላልፈለጉ ሊቃውንቶቹ ደኢፍ አድረንትን ሰው እንዲጠቀምበት ፈቀዱ ማለት ነው። ሐዲሱ ግን ደኢፍ ደካማ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒካል ቶፒካችን ላይ እንመለስ። በነገራችን ላይ ብዙ ፖይንቶች ናቸው የተነሱት። አሁን ያው መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ያለውን ነገር ግልጽ ነው። ምንም ጾታዊ መድሎን የሚያሳይ ስላልሆነ ለወንዱም ለሴቱም የተሰጠ ህግ ነው። አንክሊን ነው የሚለው ከመቆሸሽ ወይም ደግሞ ንጹህ ካለመሆን የተነገረ ነው ማለት ነውና ምንም አዲስ ነገር የለውም። በእስልምናው በኩል ስንመጣ ግን ሴቷን ብቻ የሚመለከት ነው። የንጽህና ጉዳይ ሴቷን የሚመለከት ነው። ምክንያቱም ወንዱ ለምሳሌ በሽተኞች ወይም በጉዞ ላይ ብትሆኑ ይላል ቁርአን፣ ወይም ከእናንተ አይነ ምድር ቢመጣበት ወይም ሴቶችን ብትነካኩ ውሃ ባታገኙ ንጹህ የምድርን ገጽ አስቡ ይላል። ስለዚህ ሰው ሽንት ቤት ገብቶ ሲወጣና ሴት ልጅ ሲነካ ተመሳሳይ ነው። ምንድነው? ውሃ ባያገኝ በእንትን በአፈር መጠራረግ አለበት። ይህንን እንግዲህ ናዚል ራስሽ ታየዋለች። ግን ወደ ቶፒካችን እንመለስና እነዚህ መላእክቶች ይረግሙሻል አንቺን። ናዚል ይወያለው መላእክቶች ይረግሙሻል አንቺን። ለምን ብሎ ባልሽ ለግንኙነት ጠርቶሽ ፈረንጃለ እዚህ ላይ ለምንድን ነው በእንግሊዝኛ የምከፍቱት? ችግር የለውም። አረብኛው የሚከፈትልሻል። እንግሊዝኛም ከፈለሽ ካልፈለግሽም አማርኛ አድርግ። ኦኬ፣ አማርኛውን ታረግላታለህ። ቃል አዘጋጀውና መላእክቶቹ ምን እያሉ ነው የሚራገሙት? ናዚል አላ አልከኝ አይደል? ታዲያ አምጣ። ለምን እኔ መልሰህ ትጠይቀኛለህ? ኦኬ አንተ በለያ ግን ጤናማ ነው የፈለገችው? አይ የመላእክቶቹ ኦኬ እሺ ሐናን ቀጥል። ነዚህ ላለሽ ሐዲሱን አምጡልኝ አማርኛውን ብለሽ ነበር። ናዚል ኑሪ ተመለስ። ወይ እኔ ነው ይሰማሻል? እያየሽ ነው? ተመልከቺ። አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት ካልፈቀደችና ተቆጥቶ ካደረ እስኪነጋ ድረስ መላእኮች ይረግሟታል። 4 ነጥብ። በቡሃሪና በሙስሊም ዘገባ እዚህ ላይ ደግሞ የሰፈረው የቡሃሪ ቃል ነው። በሙስሊም ባሰፈሩት ዘገባ በሙስሊም ዘገባ ደግሞ ኢማጂን እዚህ ጋር መላእክት ነው የሚረግሙሽ፣ እዚህ ጋር ደግሞ ባሏ ይቅር እስኪላት ድረስ በሰማይ ውስጥ ያለው አምላክ አላህ ማለት ነው በእርሷ ላይ እንደተቆጣ ይቆያል። አላህ ይቆጣብሻል፣ መላእክቶች ይረግሙሻል። ባልሽ ይቅር እስካላለሽ ድረስ አላህ ይቅር አይልሽም እያለ ነው። እና ነዚል ቅድም ምን ብለሽናል መሰለሽ? ለባልሽ 4 ድረስ እንደተፈቀደለት ገንዘብ ካለው ይችላል ብለሽናል አይደለ? እንግዲህ 4 የተፈቀደለት ባልሽ ድራማ በቃን ድራማ በቃ። ኦኬ እሺ ፋይል ናና ቆይ ተው ሚዩት አታርጉት። ለምን አስወጣችሁት? ራሱ እንዲመልስ አናደርገውም ነበር? እኛ ሙስሊም መስለው እና መሱድ ተመለስ። አታስወጡ። ቆይ መሱድን አስገቡት። ድራማ ብሎ የለ
የለም ብትለንማ እኮ ደስ ይለናል። ያስተምሮ አንቀበለውም እንድትላል ነው የምንፈልገው። እኛ ሙስሊም እኮ አይደለንም ድራማ የምንሰራው። ፕሊስ ፈልጉና አስገቡት። ክርስቲያኖች ለመመለኩት ግን ፈልጉና አስገቡልኝ። ፈልጉና አንጡት አለ። ጥያቄያችሁን ቀጥሉ። ምንድን ነው እሱም መፈለግ ለምን አስፈለገ? አሚድ ቆይ ና መሱድ እባክህ ና። የአዲስ እናንተ ላይ የሌለ ድራማ እየሰራንበት ነው፣ እየቀጠፍንበት ነው። መቅጠፍም ውልት አለ። እባክህ አሚድ እየጠበቅን ነው። አሎ ቆይ አንዴ። አሎ አሎ እንኳን ደህና መጣህ። እንኳን ደህና መጣህ። አይሰማም እንዴ? ሄሎ ብለህ ዝም የምትለው? ሀይ ሚፍታ እንኳን ደህና መጣሽ። ሚፍታ አሎ፣ አይሰማም? ትሰማለህ? አቡ ፋሩቅ ነው የሚለው። እንኳን ደህና መጣህ። እኔ እሺ፣ ደግ ያው ቅድም የጀመርኩኝ እያዳመኩ ነበር። ያው እንደው ሀይቀትን እዚህ ያላችሁ ሙስሊሞች ምንም ያለ እውቀት እንደምትወያይ ዝም ብለህ ተራ ነገር እያነሳ የእናንተን የራሳችሁን ችግር ስለ እስልምና የሴቶች ውርደት አነሳችሁ፣ የክርስትናውን ደግሞ እንደማይታወቅ ማለት ነው። ውርደት መሆኑንም እንታወቀ ጥሩ ነው። ውርደት ውስጥ ታዲያ እስልምና ውርደት ስለምን ትቀመጣለህ? እስኪ መጀመሪያ ስለ አንተ እናወራና ማለት ነው። ስለ እስልምና የፈለግከውን ጠይቅ። እኔ አውቃለሁ እውቀት ምንም እንደሌለህ ማለት ነው። ወሬ ብቻ የማያውቁትን እየዶልክ ሙስሊሞችን ዝም ብለህ እንትን እንደምትል እዚሁ በጥያቄ ለራሱ ያስታውቃል። ቀጥል፣ የፈለግከውን ጠይቅ። አንደኛው በክርስትና መጀመሪያ ጥቅስ ጥቀስና ጠይቅ። በክርስትና ኧረ በደንብ አድርጌ እየጠቀስኩ ጠይቃለሁ። ሴቶች ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ ሴት ልጅ እያልከ ነበር በእስልምና ማለት ነው። ፕሊዝ የለም እንደ ጥቅሱን ጥቀስና ማስረጃውን አንጣና ቀጥል። ይሄ ማንም የሚያውቀው ነው እኮ ምንም እዚህ መለጠፍ አያስፈልግም። ማስረጃውን አንጣና ቀጥል። የተዋረደ የለም። ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ አሚት ነው የጀመርከው? አሚት ነው። ማስረጃ አንጣና ቀጥል። ማስረጃ አንጣና ቀጥል። ኦኬ እንበልና ጋለሞታ የሚለውን አንተ የተረዳህበት ነገር አለ? አዎ የአንተ ሚስቶች ለምሳሌ በየመንገድ ላይ የአንተ እህቶች አደባባይ ላይ ሜዳ ላይ ዝሙት ብትሰራ ወይንም ደግሞ ጋለሞታ የሆነ ሴት መንግስተ ሰማያት አወርስም የሚል የለም አለ። ይሄን ነገር አዳምጣም። ማስረጃውን አንጣ አልኩህ። ቅድሚያ አለም የለም ማስረጃውን አንጣ። ማስረጃውን አንጣ አልኩህ። አይደለም መንግስተ ሰማያት አወርስም የሚል አለ የለም። ልሰጥህ እኮ እናንተ ጋለሞታ ማለት ምን ማለት ነው? ፋይን ጋለሞታ ማለት ምን ማለት ነው? ይኸው በእንደዚህ አይነት ጥያቄ ነው ደደብነትህ። ይሄ ነው ጋለሞታ ማለት እንኳን ማታውቅ ነው። ጋለሞታ ማለት ምን ማለት ነው? ጋለሞታ ማለት አንተን የጠየቅኩህ የራስህ መጽሐፍ ነው። ንገረኝ እንጂ ንገረኝ እያልኩ እየጠየቅኩህማ ምን ማለት ነው እያልኩ እየጠየቅኩህ። ጋለሞታ ማለት እኮ ምን ማለት ነው? ዘማዊ ማለት ነው። ንገረኝ እንጂ የራስህ መጽሐፍማ መንግስተ ሰማያት አገባ ዘማዊ ማለት ነው። ጋለሞታ አግብታ ዘማዊ አግብታ የተፈታ አይደለም። አይደለም። ይኸው ሲዋሽ ለምን ዋሻለሁ? ጋለሞታ ማለት መጽሐፍ ቅዱስ ጋለሞታ ሲላት ዘማዊ ጋለሞታ የሆነ ሴት እና ለባባ ደግሞ እንድታጎበድድ
ቆይ ተረጋጋ። ለባሏ እንድታረው በበድድ ያለው ነብይህ ነው። ሴት ብዙ ነገር ላሳያ። ዘሌዋውያን ምዕራፍ 21 እና ክፈትልኝ ፕሊስ። ተረጋጋ። መረጃ ታመጣለህ አንተ። ዘሌዋውያን ምዕራፍ 21 ቁጥር 7 እና ክፈትልኝ። ስለ ሴቶች ስለ እናንተ እናነሳለን። መጀመሪያ ተረጋጋ። ቆይ አዳምጥ። አታርገኛ። ለምሳሌ እኮ እንደ ነብይ ሴሰኛ፣ ቅንዝረኛ እነርሱ የስጋን ፍላጎት የሚያደርጉ በአዲስ ኪዳንም እንደ ሙሐመድ ሴሰኞች፣ ቅንዝረኞች ሆኑ። ገላትያ ምዕራፍ 5 ቁጥር 19 ላይ እንደሚናገረው የእግዚአብሔር መንግስት አይወርሱም። ሴሰኞች፣ ቅንዝረኞች አይወርሱም። ጋለሞታ የሚለው አንድም መጽሐፍ ቅዱስ ምንድን ነው? ላሳያል። የምትወያይ ሆነ የምጠይቅን ብቻ መልስ። አንተ ቆሻሻ አሁን ዝም በልና ሴት ነው ያነሳው አይደል? አዳምጣ ሜት አድርግ። እኔ ጋር ምሕረት የለም። ለጥፋለሁ። ተረጋጋ። ይህንኑ ነብይህ ላይ ደግሞ ይነበብ፣ አንብበው። ክርስቲያን ለምን ሚውት ታደርጋለህ? አንድ ጊዜ ቆይ፣ ተረጋጋ። ለምን ሚውት ታደርጋለህ? ኦኬ፣ አንድ ይነበብ። አንተ ጥቅስ የማጭበርበር እኔ ጋር አይሰራም። አንደኛ ነቢያችን ስም አዳምጥ። ቆይ አንተ የተፈታሽ ነች ገለሞታ ብለህ ላመጣኸው ነው የሰጠው እኮ ማስረጃ። አሁን አሞግተኝ። ከዛ ጋለሞታ ወይም ደግሞ በዝሙት እንትን ያለችን ነብይ ህሴን ነው ትገባለች ያለችው። እሱን አሳያለሁ። ፓኒክ ና ተረጋጋ። አሁን ቻሌንጅ ልታደርገው ይመጣላል። የፈለከው ችግር የለው። ይነበብ ይነበብ። እሺ ሚውት አድርግ። ክርስቲያን ቀጥላ አንብበው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 7 ላይ ለአምላኩ የተቀደሰ ነውርና ጋለሞታን ሴት ወይም የረከሰችን አያግባ ወይም ከባሏ የተፈታችውን አያግባ ይላል። ምን ምን ተቀመጡ? ጋለሞታ ሴት የረከሰችን እና ከባሏ የተፋታች። ጋለሞታ የረከሰች አግብታ የፈታች ከባሏ የተፈታች። ደንቆሮ ነው እንዳላ ባለጌቱን እስኪ። ስለዚህ ጋለሞታ ከባሏ የተፈታች እንደሆነች ለየው ማለት ነው። ሌላ እንደሆነ ፕሊስ ተረጋጋ። ቆይ አዳምጥ። ሰውዬ ጃት በል። ቆይ እለጥፋለሁ እኮ አዲስ ላይ ቡሃሪ ላይ 282 ላይ ለጥፋለሁ። በዚሁ ጥቅስ አዳምጥ ፕሊስ አዳምጥ። ቆይ ቡሃሪ 282 አዘጋጅልኝ። እንዴት እንደምለጥፍ አሳያለሁ። ምህረት የለኝም እኔ ጋር። ስለዚህ በደንብ አስተውሉ። ጋለሞታ እውቀት እንዳለው ሰው አትምሰል። እውቀት የለህም። ስለመጽሐፍም ነብይ ለምሳሌ ጋለሞታ ነው መንግስተ ሰማያት አይወርሳትም። ጋለሞታ እንደ ነብይ አይነቱ ሴሰኛ፣ ቅንዘረኛ ጋንም ይገባል። በሐዲስህም ደግሞ ስለ ሴቷ ምን እንድተናገረ አሳየ። ወላሂ እውቀት የለውም። የራሱን መጽሐፍ ይነበብላችሁ። አትጩህ። ያው አዲስ ተከፍቷል። የጠቀስካትን ጠቅሼ ነው ማናፍጥህ። እኔ ጋር ቀል ያለ መስሎሃል። አንብበው ክርስቲያን። ቡሃሪ 282 ላይ አንዴ ተረጋጋ እስኪ። አንተ ጆሮ አይሰማም እንዴ? ጆሮህ ላይ ምንድን ነው ሰይጣን ሸንቶብሃል? እስኪ አንተ ተረጋጋ። ብልግናቸው ነብያችን ላይ ያልፋል እንዲ በአንተ ስም እንኳን መነሳቱ እንደ ስማቸው። ኧረ እንደው ሻትጩ ተረጋጋ በእናትህ። እንደ ቡችላ ምንድን ነው የምትጮኸው እንዴ? ጤና የለውም እንዴ? እኝኝ አለ። እሺ ሳሂህ አልቡኻሪ 2282 ላይ ናሬትድ አቡ መስዑድ አልአንሳሪ እንደተረከው ይላል። የአላህ መልእክተኛ ይህ ምን አይነት ገምተኛ ነው በእናት። አዎ ሙስማ ሲጠቀስ እንደሚያማችሁ እናውቃለን እኮ። የሚጠላችሁ በሽታ ይነሳባል። ሶሻል ሚዲያ ላይ ሆነህም ምን ማለት ነው የምታውቁት? እዚህ ያላችሁ ሙስሊሞች እዚቹ አስተፍተና አሳይተንህ ነው የምትሄደው። ሙስሊሞች ይሄ ቆሻሻ እውቀት የለውም። የራሳቸው እውቀት የላቸው። የአላህ መልእክተኛ ያሉትን ጉድ ስማ። እዚህ ጋር አሁን ነብይ ብለህ የምትከተለው አካል ያለውን ስማ አዳምጥ። መሐመድ ብለህ የምትከተለው ነብይ ምን አለ? ሪጋርድድ ኢሌጋል ፕራይስ ኦፍ ዶግ ውሻ የተሸጠበት ገንዘብ አንዴ ኧረ ተረጋጋ እስኪ። ውሻ የተሸጠበት ገንዘብ እንዲሁም ደግሞ የጋለሞታ ወይም ከጋለሞታ የተገኘ ገንዘብ እንዲሁም ደግሞ ከጠንቋይ የተገኘ ገንዘብ ከልክለዋል። አንዴ
ስለዚህ ጋለሞታ ያልካትን ሴት ማለት ነው ባል የፈታችሁን አንተ ባልከው ባል የሌላትን ሴት ከምን ጋር መደባት? ከጠንቋይና ከውሻ ሽያጭ ጋር መደባት። አንተ ያልካት ሴት ማለት ነው። እናመሰግናለን ክርስቲያን። እሺን ጋለሞታ ሄድና እናትህን ጋለሞታ ከሆነ በሙታ ወልዳ ከሆነ ነብይህ ውሻ የሚለውም አክቹዋሊ ኮድ ነው፣ ግብረ ሰዶም ማለት ነው። ከእነሱ ጋር መድቦልሃል። ኤኒዌይስ አይ ነው የእናንተን ሲሊ ጥያቄዎች ማናፈጥ እንደምንችል ስንታገሳችሁ አንዳንዴ አትጨማለቁ። ሜይ ቢ ፓራፍሬዝ ታደርገዋለህ ነው ይብቃል። እናድርገውና የሚመልሱልን ከሆነ ሁለት ሰዎች ምናምን እንቀበል። ሚፍታ አለ ሚፍታ ወይ ማፉዝ ቅድም እያወራ ነበር። አይ ቲንክ መሰለኝ ማውራት ፈልገህ ነበር። ሰው መረጃ ጠይቆ ሲከፈት እንዴት ያለ እሳል ቆይ ተናገረ። መረጃ ማምጣት አልቻለም። እኔ መረጃ አንጥቼ እየለጠፍኩት ማዳመጥ አይችልም። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል ዲመን እንደተጠናወታቸው፣ ምን ያህል አጋንንት እንደተጠናወታቸው አዳምጫንቺ ደግሞ አይምሯቸውን ምን ያህል ሴጣን እንደተቆጣጠረው እኮ የምታውቁት። ጠይቀው እንኳን ማዳመጥ አይፈልጉም። ኧረ ስማ በእናትህ አንተ ዶንቆሮ ስማ በእናትህ እንደ አዋቂ ያደርግሃል። ብልግናቸው ነው እንግዲህ እንደ አዋቂ ያደርግሃል። መሀይብ ነህ ናት ስባዳ በቃ ያችሁ እስልምና ይሄ ነው። ከመሐመድ የተማሩት ይሄንን ነው። የአብደላ ልጅ ሙሐመድ ነቢይ ብለው የሚከተሉት እንደዚህ ባለጌ ነበር። ስርዓት የላቸው፣ ስድብ ብቻ። በኢየሱስም ጌታ ልቦናችሁን ይመልስላችሁ። ከእንደዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከስድብ አርድሃለሁ ገለሃለሁ ከሚል ጌታ ይገላግላችሁ። ሌላ ምንም ነው ነገር የለም። ይሄ በጣም ከባድ መንፈስ ነው። ከባድ መንፈስ ነው። ባይዘ ፓራፍሬዝ አድርገው ክርስቲያን ሚፍታ አለ ሚፍታ ወይም ኑር እስኪ መረዳት የምትችሉ ኦኬ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። በቅድም ከናዚፍ በምታወሩት ላይ አንድ እኔም የሆነ ጥያቄ ነበር። ታውቃለህ መሰለህ የናዚቶ እሱን ጨርሰናል። ቅድም ነበር የጨረስነው። መላእክቶች ይራገማሉ። ሚስትን ይረግሟታል መላእክቶች። አስተያየቱን ያዘው፣ የግል አስተያየት አንቀበልም። አንድ ላይ እንድትመልሱልኝ ነበር። ታውቃለህ የግል አስተያየት አንቀበልም። ምላሹ ከሆነ ተመልሷል። አሁን የኛ ደግሞ ቶፒክ ስለሆነ እስኪኛ ላይ መልስልን። መስጊድ ውስጥ ቁጭ ብለው ብዙ ጊዜ ኡስታዞች ያስተምሩታል። መላእክቶች ይራገማሉ፣ ሴቶችን ሲረግሟቸው ነው የሚያድሩት ይላሉ። እዚህ ላይ ያለ አስተያየት ምንድን ነው? አንተ ኑር ምን ሲያደርጉ ነው የሚረግሟቸው? ለወሲብ ጠርታት እምቢ ካለች እንዴ ታዲያ ባሏን መታዘዝ አለባት ነው ማለት። ባሏን መታዘዝ አለባት፣ እንዲሁም በፈለገ ማግኘት አለበት ነው። ታዲያ እሷ ጠርታ አንተ እምቢ ካልክስ ይራገማሉ? እሷ ጠርታ አንተ እምቢ ካልክስ ይራገማሉ? አዎ ሲጀመር የምታገባው ለምንድን ነው? ከሐራም ለመጠበቅ አይደለ? እሷ ከለከለችው ወይም እሱ እምቢ አለ ማለት እኮ ወደ ሐራም፣ ወደ ዝሙት፣ ወደ ሴተኛ አዳሪ ልትሄድ ነው ማለት ነው። ስለዚህ ሌላ ፈርዘር ችግር የለም። ያልኩን ብቻ ኦኬ። ባል መከልከል አይችልም? መላእክቶች ይረግሙታል ከከለከለ እምቢ ካለ ሚስቱን አይችልም እኮ። መላእክቶች ይረግሙታል። ብዙ መመሰለ ብዙ ጊዜ አሁን ተፈጥሮ ራሱ ማለት ነው መላእክቶች ይረግሙታል ወይስ አይረግሙት? ማድረግ አለብህ እኮ ይሄን ሰፋ አድርገህ ስታየው ችግር የለውም። መጀመሪያ የተጻፈውን እናንብብና እኮ ይረግሙታል ማለት እኮ ይሄ እኮ ይረግሙታል። እሱ ምሳሌ አነጋገር እኮ ነው። አንተ በቃ መሆን የለበትም። ምሳሌ አነጋገር ነው። አይራገሙም። ምሳሌ አነጋገር ነው። አይራገሙም መላእክቶቹ። እሱም ምክንያት ሳይኖረው መከልከል አይችልም። ማስረጃ እስኪ አምጣ። ያለ ምክንያት ከሆነ ለምሳሌ ማስረጃ ስጠኝ። የማስረጃ ያስፈልገዋል። ለምሳሌ ባል ከከለከለ መላእክቶች እንደሚራገሙት መከልከል እንደማይችል ነው ያልኩህ አይደለ? እኔ ደግሞ መከልከል እንደሚችል ከሚስቴ ጋር አልተኛም ወሲብ አላደርግም ብሎ መማል እንደሚችል አሳይሃለሁ። አንተ ማስረጃ አምጣ። ባል እምቢ ማለት እንደማይችል
ማስረጃ ጠይቀው ፈልገው ምሳሌያዊ ንግግር ነው ስላለ አንድ ነው ያለው። ምሳሌው ምንድን ነው? ትርጉሙን ይንገረና የምሳሌውን ምሳሌያዊ ነው ከተባለ እኮ ይተረጎማል። የምሳሌው ትርጉም ምንድን ነው? በቃ ከሐራም መጠበቅ ነው። አሁን ለምሳሌ ከታች ወረድ ብለህ እኮ ሐዲሱም ለምንድን ነው ማስተማር የፈለገው ምንድን ነው ብለህ የሚለውን ራሱ እኮ ብትጫነው ይነግራል። ምንም እንትን አያስፈልገውም እኮ ሲወረድ በልና ከሐዲሱ የምንማረው ነገር የሚለውን ክፈተው። በቃ ምንም መልሱን እኮ እሱ ይመልስልሃል። ምንም እንትን የለውም። ወይ ከፈለክ ቻት ጂፒቲን ሂድ እናንተ ጠይቀው። ሼክ ቻት ጂፒቲ እናልከው አንተ ጠይቀው። ሄድና ጎግል እንጠይቀው አንተ። ኦኬ ኢብራሂም ነው ኢብራሂም። ያራኒዋንም ጥያቄ በዛውም አንድ ላይ ያያይዙልኝ። ኢብራሂም ነው። ሄድና ቻት ጂፒቲን ጠይቀው። ቻት ጂፒቲን ስላልክ ኢብራ ነው አዳምጥ። እሺ እንኳን ደህና መጣ። እንኳን ደህና መጣችሁ። መልካም። ባል ሚስቱን ወደ መኝታ ጠርቷት ሚስት እምቢ ብትል ወይንም ደግሞ ብታስቀይመው ሁር ላይኖች እስኪ ነጋ ይረግሟታል አይረግሟትም? ሁሩ ላይኖች ሁሩ ላይን ምንድን ነው? መጀመሪያ ለአንተ ለወሲብ የተዘጋጁልህ በገነት ያሉ እሱ ለወሲብ የሚለውን ተወውና ሁሩ ላይን ማለት ሴቶች ማለት ነው። በጀነት ውስጥ ያሉ ሴቶች ማለት ነው እንጂ ለእኔ ለወሲብ የተቀመጡልኝ አይደሉም። ምን ሊሰሩ ነው? ገነት ውስጥ የተፈጠሩ ሴቶች ከሆኑ ለምን ወንዶች ያልሆኑ? ጀነት ውስጥ ለሚገቡ ወንዶች። አንተ ጀነት አገባም ማለት ነው? እኔ ጀነት ስለምገባ ለእኔ ተዘጋጅታ የተቀመጠችልኝ ፈጣሪ ለእኔ አትበል ለምን አልከኝ? ለወሲብ ለአንተ የተዘጋጁ ስልህ እንደዛ አትበል ለምን አልከኝ? ካደ ጀነት ልገባ ላልገባ በእኔ ፍቃድ አይደለም፣ በአላህ እጅ ነው። እገባለሁኝ አሁን ለእኔ የተዘጋጁ ነቻው አልከኝ እኮ መለሰ። ተገባሁ ነው ያልኩህ። ተገባሁ ጀነት ተገባሁ፣ በአላህ ጀነት ተገባሁ፣ ለእኔ የተዘጋጀ ቴንኪው። ስለዚህ ጀነት ልገባ እንደምችል እንኳን እርግጠኛ አይደለም። እርግጠኛ ባልሆንክበት ሃይማኖት ነው። ከገባሁኝ ግን ወሲብ ማደርጋቸው እዛ የተዘጋጁ አሉ ብለህ ምንጠብቅ የምቋምጠው አለ አይደለ? ለምን የሆነ ሆቴል ሄደህ ሴቶች እዛ አገባም ካደ? ምክንያቱም ሙታ ይፈቀዳል። በእናንተ ፎጣ ነገር ሰጥተው ሰሃቦቹ ወሲብ ያደርጉ ነበር መንገድ ላይ የሚያገኟቸው። ጀነት ከዚህ ምን ይለያል ካዳ? ጀነት ከዚህ የሚለይበት ምክንያት ለምሳሌ ሶላት አሁን ስንሰግድ ተቀብሎኛል አልተቀበለኝም የማውቀው ነገር አለ እንዴ? የሚቀበል ተቀበለኝም ፈጣሪ ነው የተቀበለኝ፣ ታልተቀበለኝም አልተቀበለኝም ማለት ነው። ጀነትም ደግሞ እንደዛው ነው። የማገኘው በአላህ እጅ ነው፣ የማጣውን በአላህ እጅ ነው። እንደገና ደግሞ እንደ ካፊሮች ወይም እንደናንተ ጀሃነም ገብቼ አልቀርም። እንደ ምሕረቴ ገነት ገብተህ ምንድን ነበር የምታደርገው? ወደ ጀነት ይመልሰኛል ማለት ነው። ጀነት ገብተህ ከዛ ምንድን ነው የምታደርገው? ጀሃነም ገብቼ የጀሃነብን ቅጣት ቀምሼ ምን ያክል ጥፋቴን እንዲያጠፋሁ ተቀጥቼ ጥፋቴን ተቀጥቼ ወደ ጀነት እመለሳለሁ። ካፊር ግን አይመለስም ወደ ጀነት። ጀሃነም ውስጥ ተቃጥለህ ከዛ ተመልሰህ ገነት ገብተህ ሁር ላይ ነው ያቺ ሴቷ ፋይን። ያቺ ሴቷ አሁን አንተ የምትገናኛት ተፈጥራለች ወይንስ ገና ወደፊት ነው የምትፈጠርልህ? ፈጣሪ ነው የሚያውቀው። ሀዲሱ ግን እኮ ሁር ላይኖች እንዳሉ ነገር ነው የሚናገረው። ለእኔ የተፈጠረችው ሀዲያ ለእኔ የምትሰጠኝ ደግሞ እሱ ነው የሚያውቀው። አደራጅቶታል አላደራጃት ይዞልኛል። ምናልባት ጀሃነም ውስጥ በምንገባ ሰዓት ብልት እስከተቃጠለ እንዴት ነው መላው? ሌላ ውስጥ ለምን ትገባለህ አንተ ግማፍ? ለምንድን ነው የምትሰድበኝ? ጀሃነም ውስጥ በነበርክ ሰዓት ቢፈነዳስ ማለት እሱ ፓርት ላይ። ምክንያቱም ገነት ስገባ ትልቅ አገልግሎት የሚሰጠው እሱ ስለሆነ እሱ እንዳይቃጠል በምንድን ነው የምትከላከለው? የቅጣቴን ብቻ ልቀጣ ጀሃነም ልገባ እችላለሁ። ከዛም በኋላ ወደ ጀነት ስመለስ ደግሞ ኖርማል ሁኜ እንደምመለስ 100% እርግጠኛ ነኝ እኮ። ያንኛው ተነደደስ እንደገና እንደ አዲስ ነው የሚሰራልህ? አዎ እንደ አዲስ ይሰራልኛል። እናቴ ሆድ ውስጥ ስሰራ በንፍጥ እንደተሰራሁኝ ከእናቴ ስወጣ ደግሞ ይኸው ስጋ ይዤ እንደወጣሁኝ ጀሃነም ገብቼም ደግሞ ተቃጥዬ ከጀሃነም ያለው ነገር አድርጎ ዝም ብሎ ምን ይፈጥረኛል ማለት ነው። ምርጥ ሰው አድርጎ ማለት ነው። የጀነት ወንጀል ከዛ በኋላ
ከዛ በኋላ እንደ ሮጠህ ተንደርድረህ ሄደህ ነው ሁር ላይኖች ላይ የሚሰፍረው። አላህ በፈቀደልኝ። ሚስትህስ እዚህ የነበረችው እሷም እንደኔው ጀነት ተገባች። አሁን አገኛታለሁ። የጀነት ሚስቶች ለጀነት ወንዶች ናቸው ይላል። የጀነት ሚስቶች እነኛ አጥንት ናቸው አይደለ? ምክንያቱ ትራንስፓረንት ናቸው፣ መቅኔያቸው ሁሉ ይታያል ይላል። ሁር ላይኖችን ያላንተ ነው ያላንተ ነው ወይም ለሳይንስ ነው። እኔማ አልፈልጋቸው። ሀዲስህ እኮ ነው የሚለው የሁር ላይኖች ሴቶች ሀዲስ እንደዛ አይልም። ቢያንስ እንዲያንተ ላለው እንዲኔን ያለውን ወዲያንተ ትምህርት ታስገባና ሀዲስ እኮ ነው የሚለው ለማዋረድ ማለት ነው። እውቀት የሌላቸውን ታስገባለህ። በዚህ ይሄ ዶኢፍ ነው ሀዲሱ ማለት ነው። ይሄ አንተ የምታነበው በሙሉ ዶኢፍ ነው። ለምን ቁርአን ስታነብልኝ ለእኔ እንዲገባኝ ማለት ነው። ምሁሮች ጋር ግን አትቀላቀል። ወንዲ ተሆንክ እነሱ ጋር ማለት ነው። ለምን ደካሞችን ስለምታገኝ የደካሞች ኢብራ የሁር ላይን ሴትን ነው የምፈልገው አንተ የምድራዊቷን ሴት ነው የምፈልገው? አሁን ገነት ስገባ አላህ የሰጠኝ ነው የምቀበለው እኔ። የትኛዋ ነሽ ግን ምርጧ? ሁለቱም እንዲያውም ምርጥ ታልከኝ እዚች አዱኒያ ላይ ያለ ሴቱ ትበልጣታለች ጀነት። ስለዚህ የምድሯ ሴት መበልጥ ተሆነ ከጀነቷ። ስለዚህ የጀነቱ ምንድን ነው የሚያጓጓኝ? እዚህ ምድራዊ ችኮች በቃ በእናንተ 4 ይፈቀድላል፣ ባሪዎቹ መደረብ ትችላለህ። ምን ይሰራላል ታዲያ? ገነቱ የተሻለ ነገር እኮ የለም በቃ። ምክንያቱም ገነትን የተሻለ ነገር ነው እንጂ የምጠብቀው የምድራዊቷን ማያክሉ ከሆነ ከምድራዊቷ የሚያነሱ ከሆኑ ምድራዊቷ ላይ 4 ከተፈቀደልኝ ባሪዎች ከተፈቀደልኝ ለምንድነው ገነት የምትመኘው? አልፈልግም። ሆረ ላይንም ሆነች በአዱኒያም ያለችውን ሴት እኔ መጀመሪያ አልፈልግም። እኔ የምፈልገው መጀመሪያ ጀነት መግባት ብቻ ነው። ጀነት ጀነት ውስጥ መግባት የምፈልገው ምን ለማግኘት ነው? ምንድነው የምታገኘው ጀነት ስገባ? ይቺ አዱኒያ እሳት እንዲያትፈጀኝ እንደለፋሁት ሁላ እሷማ አይቀርልህም። እሷማ ትቃጥለሃት ነው የምገባው። ወየት ወደ ጀነትም ከገባህ እኮ ጀሃነም ቅድሚያ ተቃጥለህ ነው አይደል? አይደለም። ያንንም አትሰበው። ያው አንዴ ቀለል ያለ ነገር ስነግር በዛው ላይ ዝም ብለህ አትደርብ። ጀሃነም እንዲያልገባ ጥረት አደርጋለሁኝ። እንደ ፈጣሪ ፍቃድ ሆኖ ደግሞ ያጠፋሁት ጥፋት ካለ በዛይ በጥፋቴ ለመቀጣት ቀጥታ ጀሃነም ገብቼ የቅጣቴን ነው የምቀጣው። ለምሳሌ ሰርቄ ከሆነ የዛችን የገንዘብ ልክ እቀጣለሁኝ። ዚና ሰርቼ ከሆነ የዛችን የዚና ያክል እቀጣለሁኝ አይደለ? ከዛ በኋላ ወደ ጀነት የምገባው ማለት ነው። ጀነት ስገባ ከዛ ወዲያ ምንድን ነው የሚሰጥህ? ከዛ በኋላማ አይኔ ሁላ አይኔም ያላየውን ጆሮዬም ያልሰማውን አካሌ በሙሉ ያልተመኘውን ሁሉ እሰጣለሁ ጀነት ስገባ። ሁር ላይን ይሰጥሃል አይሰጥህም? ያማ ነገርኩህ እኮ በአላህ ፍቃድ ያልኩህ እኮ። ይሰጣል አይሰጥህም? በአንተ ሳይሆን በአላህ ፍቃድ። ኦኬ። ስለዚህ ሐዲስህ ደግሞ ማንም የለም በገነት ውስጥ ሁር ላይን ማያገባ ይላል። ማንም ሁር ላይን ማያገባ ማይሰጠው ማንም የለም ብሏል። ሁሉም ሁር ላይን ይሰጠዋል ብሏል። አኪድ ትክክለኛ ነው፣ በአላህ ፍቃድ። መልካም። ስለዚህ ሁር ላይን እንደሚሰጥ ሰምተሃል፣ በጆሮም ሰምተሃል፣ አውቀሃል፣ በልብህም አስበኸዋል። እቺ ሁር ላይን ደግሞ ከምድር ሴት ደግሞ ያነሰች ነች። ከምድር ሴት ያነሰችን ለማግባት ምንድን ነው የሆነ የምቋምጥበት ነገር እኮ አይኖርም። ከምድር ያነሰች ሴት ስለሆነች የምድሯ ሴት እኮ ትሻላለች። ታንሳለች ሳይሆን አይመጣጠኑ ነው። አይመጣጠኑ እኮ ታንሳለች ብለሃል። በምድር ላይ ፈጣሪዋን ታዛ ፈጣሪዋን አክብራ በጣም ለፍታ የነበረች ስለነበረች በጣም ታዛዥ ስለነበረች ትበልጣታለች። ያችኛው ታዛዥ አይደለችም እያልከኝ ነው? አመፀኛ ያችኛው እያልከኝ ነው? ያችኛቱንማ እዛው ፈጠራት። በቃ የትም አትሄድም፣ የትም አትነቃነቅም። አመፀኛ ነች ማለት ነው። ሌሊት ሌሊት መላይኮች ባሏ ሚስት ባሏን ካስከፋች የምትራገመው አላህ አዟት ነው ሳያዛት ነው? እሷ ሚስት እኮ አይደለች የምትራገሙ። ሁር ላይ ነው። ሁር ላይ ናት፣ አትራገምም። ምን አግብቷት? ላሳይህ። ሁር ላይ ናት የምትራገመው እኮ። ላሳይህ እኮ እኔ እንዲታሳየኝ መሽ ይገባኝና ብታሳየኝም አይገባኝም። ለምን እኔ እንዲያንተ ደንቆሮ ነኝ፣ እውቀቱም የለኝም። እንደኔማ አይደለህም። እንደ መሐመድ ነህ። ተሳስተ ነው።
እንደኔ ሳይሆን እንደ መሐመድ ነው ድንቁርና፣ ወይንም ደግሞ እንደ አላህ ተሳስተ ነው። አላህና መሐመድ መስዬ ነው። ሶሪ የገባበት ቤተ ክርስቲያኖች ነው። እፎይ ቤት ነው። አንብበው። እሺ ይታያል ብዬ አስባለሁ። ሙዓዝ ብኑ ጀበል እንዳስተላለፉት የአላህ መልእክተኛ አንዲት ሴት በዚህች ዓለም ላይ ባሏን አታሰቃይም፣ ከሁረል አይኑን የሆነች ሚስቱን አታሰቃዩ፣ አላህ ይግደልሽና እርሱ ከአንቺ ዘንድ ለተወሰነ ጊዜ ብቻ የሚቆይ እንግዳ ነው፣ ከአንቺ ተለይቶ ወደ እኛ ሊመጣ ተቃርበዋል ብላ እያለች ብትሆን እንጂ ብለዋል። ከሁረል አይን የሆነችዋ ምን ብላ ሚስቱን ትረግማታለች? ወደ አልጋ ትጠራት እምቢ ካለች ማለት ነው። አላህ ይግደልሽ፣ አላህ ያጥፋሽ፣ አላህ ይግደልሽ፣ እሱ ወደ እኛ ይመጣል እያለች ትራገማለች። ይብራህ ቀጥላው። ኢብራሂም ሚውትን አንሳና ቀጥል። እናንተ ሰዎች ይብቃን። ኩራትና ኩራት አይልም ብለው እኮ ሲመጣባቸው ማስረጃ ላጥ የሚሉት ነገር ነው። ሁር ላይ ነቻ ሀይ እንደገና ማናት ይላል። ለቆይቶ ቆይ ሁራ ላይ ምን ብላ ትረግማለች? ባሏ ጋር ያላደረችም ሴት ወይ ፍላጎት ኑሮት አዳምጠኝ። ባሏ ፍላጎት ኑሮት ሚስቱን ሲያዛት ያዘዛትን ታልተገበረች መላኢኮች ሲረግሟት ያድራሉ ነው እንጂ ሁረል አይን ትረግማታለች የሚባል ነገር የለም። መላእክቶችም ይረግሟታል፣ አላህም ይናደድባታል፣ ሁረል አይኖችም ይረግሟታል። ሁሉም አሉ። ምን ስለሆነች? ባሏ ያዘዛትን ስላላረገች አላህ በሚፈቅደው መንገድ። ምክንያቱም ሚስት ሴት ልጅን ያገባሃት ምን ልታደርግ ነው? ምን አውቄ ምን ልታደርጋና እንዳገባው ልትገባ ብቻ ባልሆነ በእናንተ ቤት ለመደብደብ ብቻ ነው። ለመደብደብ ብቻ ነው። የመደብደብ ብቻ ሳይሆን መደብደብ በኛ አይቻልም። በአንተ ግን ቁርአን ላይ ባል የበላይ ነው እና ሚስቱ መደብደብ ይችላል ይላል። ሚስትህን ትደበድባለህ ልታምጽ ትችላለህ ብለህ ካስብክ፣ አዎ አህያንም ያገባሃት ሁለት ስንዝር በማትሞላ ሲዋክ በምታክል ገረፍ አርጓት ነው የሚባለው። በእኛ ደብ የሚል የለም። ሴት አንተ ምፍቀው በመቀርቀሪያ ነው እንዴ? አዎ በእንደሱ አይነት ገረፍ አርጓት ነው የሚባለው። አንተ ግማፍ ትገርፋታለህ። እሷ አህያ ነች እንደ አንተ አገባሃት በዱላ የምታስተካክላት። ዝም ብለህ የሚገማፍህን ወዲያ እንትን በል ታጠብ። መጀመሪያ ካፍንጫ ስር ያለውን ፂምህን ቀንስ። ጥንብማ ከሆነ ጭራሽ ትበላኛለህ እኮ ከተራባችሁ ጥንብ ተፈቅዷል ስለሚል ቁርአን ላይ። ኤኒዌይስ በደንብ አስተውል። እኔ ማገባት ሴት ነች እንጂ ሴት ማለት አጥንትሽ ከአጥንቴ ደምሽ ከደሜ አጋሬ ማለት ነው። የኔ ሰውነት ክፋይ ማለት ነው። ሴት ማለት አንድም ምትክ ማለት ነው። እኔ ማገባት ሴት ነች፣ አህያ አይደለችም። አንተ አህያ ስለምታገባ ነው ምነርታት። ከላይ እስከታይ ድረስ ገንዘሃት እንደ አህያ ብነርታት አይፈረድም። የአይምሮ ጎዶሎ ነች ስትላት ምንድነው? አህያ ነው በቃ። አህያ ሲባል ነው የአይምሮ እውቀቱ መጠን። አንድ ሰው አህያ ሲባል ደደብ ነው እንደዛ እንደማለት ነገር ነው። የወንድ ያህል እንኳን መመስከራችም ብልሃት ጎዶሎ ካደረካት በኋላ ደግሞም አህያ ጥቁር ውሻና ሴት ጸሎት የሚያቋርጣሉ ብለህ ምድቧን ከአህያ ካደረክ በኋላ ባደበድባት ነው የሚገርመኝ፣ ባንርታት ነው የሚገርመኝ። ምክንያቱም ከአህያ ጋር ከመደብካት በኋላ ሚስትህ ራሱ አህያ ትመስላለች ከአህያ ጋር ስለመደብካት። እኔ ሚስቴ ሳያት የእኔ አጥንት ከፋይ መሆኗን ነው ማስበው። የሔዋንን ሳስብ የአዳም የግራ ጎኑ ወይንም ደግሞ የአዳም አቻው ግሪኩ ኪንግዶ የሚለው አጥንቱ አቻው ነው የሚለው አቻው እኩያው የሆነች እሷን ነው ማስበው ሴትን ሳስብ። ስለዚህ ያችን ሔዋን ሳስባት እኔ ሚስቴን ሳስባት
የምጠልዛት ሳይሆን አጋሬ ነች፣ ረዳቴ ነች፣ አጋዤ ነች ብዬ ነው ማስበው እንጂ እንደ አህያ የምንረታት አይደለችም። ደግሞ ረዳቴ ነች ስለ በታች ማለት አይደለም። እኔም እሷ ረዳት ስለሆንኩ ማለት ነው። እኔም እሷን ፕሮቴክት ማደርጋት ስለሆነ ማለት ነው። አግባና አህያ ለምን የመማታት ሱስ ካለበት ከአህያ ጋር ትራገጥም እንዴ? አህያ ለአህያ ቢራገጥ ጥርስ አይዋለቅ ይባላል። እንደዛ ብታደርገው የተሻለ ይመስለኛል። እና ቀጥል። አትመታም ነው እኔ ያልኩት። ሴት ልጅ አትመታም። ከብት ላለመመታት እኮ ነው። በሲዋክ በመፋቂያ በምታክል ነካርጓት የተባለው ላለመመታት ያማል። ያማል በሪጋ ያማል። ውሸት ምክንያቱም አንድም በመፋቂያ በምታክል ምቱ የሚል አንድም የለም። አቡዳውድ 22:28 ላይ አለ። ደብድቦ አጥንታቸው የተራገፈ ምን ስላለ? ሀዲስ ስላለ። አንድ ማስረጃ መፋቂያ በምታክል ምቱ የሚል የቁርአን ማስረጃ ታመጣ። ቁርአኑ የሚለው ምንድን ነው? ምቷቸው ብቻ ነው የሚለው። ሀዲስ ላይ ስንሄድ ደግሞ ሳቦችን ያደረጉትን ትከተላለ። አጥንታቸው እስኪራገፍ ድረስ ነው የሚደበድቡት። አዳምጥ አንተ ዝም ብለህ አትለፍልፍ እንዴ! እኔን እችን ትንሽዬ እውቀት ይዤ መጥቼ አንተ ጋር ስጃጃል እውነት እንዳይመስልህ። ጥሩ እውቀት ያላቸው እነሆ ጀግኖች ማለት ነው። ላሳየ እንዴት እንደሚደብደቡ ሳቦችን ስለምትከተል። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንደተረከችው ሀቢባ ዳውተር ኦፍ ሳል ወዝ ዘ ዋይፍ ኦፍ ታቢት ብን ቂያስ ሺምስ ሂ ቢት ሄር ኤንድ ብሮክ ሰም ኦፍ ሄር ፓርት። ሀቢባ የሳህል ልጅ የጣቢት ብን ቂያስ ሚስት ስትሆን ባሏ ደበደባትና ሰውነቷን ወይንም ደግሞ የተወሰነ የአካል ክፍሏን ሰባበረው ይላል። ታቢት ብን ቂያስን ትከተላለህ? ሳባ እሷ አጥንት ሰባሪ ነው። የነብይህ ሳባ ማለት ነው። አጥንት ሰባሪውን ሳባ ትከተላለህ? ከአፍንጫ ስር ያለው አፍ እንጀራ ስጎርስ ሊገባ አፍ ውስጥ ሊገባ የሚል ጽምህን ተስተካከል። መጀመሪያ አንተ የእውቀት ተዝ ነው የሚጀምረው። ይኸው እንጀራ በምጎርስ ሰዓት ወይም በላ ነገር በምጎርስ ሰዓት ፂምህ ይገባል አፍ ውስጥ። ቀድሞ ቀመስን ቀንሱ ይላል። ይሄን ፂምህን ቀንስ መጀመሪያ። አንተ እውቀት የሚኖር ከዚህ ጀምሮ ነው። ይሄ በክርስትና የሚፈቀድ አይመስለኝም። ቀንሰው መጀመሪያ። እኔ ማልቀንስበት ምክንያት አላህን እንዳልመስላችሁ ነው። ምክንያቱም ቢያናል ተልቢስ 790 ላይ አላህ ፂም አልባ ነው ይላል። አላህ ፂም አልባ ወጣት ነው ይላል። አላህን እንዳልመስልህ ነው ፂሜን ማሳድገው እኔ። አንደኛ። ሁለተኛ ደግሞ በእስልምና ቆንጆ የሆነ ፂም የሌለው ብቻውን መንቀሳቀስ የለበትም እንዳይደፈር የሚል የአረብኛ ባህል አለ። እኔ ደግሞ እንደምታይኝ ሸበላ ነኝ። ሸበላው እፎይ ሸበላው ቆንጆ ፂም ካሌለህ ሙስሊሞች ወንዶች ደግሞ ቢወሰው ለአጫቸው ቢያዝረበርቡስ። ስለዚህ እኔ ሸበላው እንደምታውቀው ሲከበን የተቀመጥማ እንዲያት ሆነ ሸበላው። አንደኛው ይሄ ነው። ሁለተኛ ደግሞ የነብዬን ሱና እየተከተልኩ ነው። እኔ ነብዬን ነው የምመስለው። ቆይ ተረጋጋ፣ ችግር የለውም እሱ። ይህንኛው ላይ ይህን ያሳደግንበት ምክንያት እንደዛ ነው። ሌላው ግን ሳቦች ከዚህ ከፂማቸው ላይ ቅማል ይንጠባጠብ ነበረ። ማሰሮ ጥለው ቅማል ይንጠባጠብ ነበረ። እኔ እውነት ነው የምልህ፣ አይዞ ቀና በል። አንዲትም ቅማል ከፂሜ ላይ አትንጠባጠብም። ሳቦች ግን ማሰሮ ጥለው ቅማላቸው ይንጠባጠብ ነበረ ከፂማቸው ላይ እና አትስጋ፣ ቅማል ቢንጠባጠብብኝ ስላልሆንኩ እኔ ማለት ነው። የሆነ ቻለንጅ እኔን ቻለንጅ ማድረግ ትችላላችሁ? ዩካንት ለ2 ዓመት ያህል እኔን ቻለንጅ ማድረግ አትችሉም። በቀን 5 ጊዜ ታጠበዋለሁ አልኩ። በቀን 5 ጊዜ ስታጠበው 5 ጊዜ አበጥሬው ነው። ይሄ ደግሞ ከእኛ የመጣ ነው፣ ከእናንተ ሳይሆን ማለት ነው። 5 ጊዜ ስታጠበው 5 ጊዜ ማበጥረዋለሁ። ውሸት
ኦኬ መሐመድ እንዲህ ብሎ አዟል። ቆይ ትእዛዙ ላይ እመጣለሁ። በቀን 5 ጊዜ እታጠባለሁ፣ 5 ጊዜ አበጥራለሁ ብሏል። ሰምታችኋል? ጎበዝ። መሐመድ ደግሞ በየቀኑ እንዳታበጥሩ በየሁለት ቀኑ አልፋችሁ እንጂ ቢሆን ብሏል። አንደኛ የነቢይን ትእዛዝ ሰጣልኝ። በየቀኑ እንዳታበጥሩ በየአንዳንድ ቀን እያለፋችሁ ካልሆነ በስተቀር ብሏል። በየቀኑ የሚያበጥሩትን ከልክሏል። እንኳን በቀን 5 ጊዜ ማበጠር። አንድ ሁለተኛ ነብይህ ስለማበጠር ነው የቀመለው። አቡ ዳውድ 380 ላይ የከብት ልጅ የምሬን ነው። በጣም ነው ያሳከኝ። አሁን ሚውት አታርገኝ። ለምን ሚውት ታረገኛለህ? ሚውት ለምን ታረገኛለህ? አዳምጠኝ የምልህን እኔ የምሰርብህ አንተ የእኔ ቢጤ ስለሆንክ ብቻ ነው። እኔ ኢየሱስ ክርስቶስን አልሳደብ። ለምን የእኔም ስለሆነ ኢየሱስ ክርስቶስ አንተ ሩጣ ሙሐመድ አንጃህም ሙሐመድ ነው የሚለው ሱናን አቢ ዳውድ 41:59 ነው። ትክክል። The messenger of Allah forbid combing the hair except every second day. ያላ መልእክተኛ በየሁለት ቀኑ እንጂ ፀጉር እንዳታበጥሩ ብሎ ከልክሏል። አንተ በቀን 5 ያበጥራለሁ በየቀኑ ፀጉር አበጥራለሁ አለ። ዶኢፍ ነው አንተ አያ ይሄ አንተ የምታመጣው ማለት ሳሂህ ነው። አዳምጠኝ። ሳሂህ ነው። ሳሂህ ወላሂ ዶኢፍ ነው። ለምን መሰለህ? ቆይ ተረጋጋ። ምን ሆነ ነው? ሳሂህ ነው። አንደኛ ይሄ ነው። ሁለተኛ ንጽህና ከኛ ነው የተማርከው አልከኝ። እንትናን ክፈትልኝ። ሱራ 9:108 ላይ ተፍሲር ኢብን ከሲር ንጽህናን ከመጽሐፉ ሰዎች ነው የተማርከው። ናሳይ ቂጣችሁን በድንጋይ ነበር የምትሞዥቁት። ሱራ 9:108 ላይ ኢብን ከሲር ጀለልዲን አስሱጢ ይህንን ሲያስቀምጡ ቂጣችንን በድንጋይ ነበር የምትፎትገው። ነገር ግን አይሁዶች የመጽሐፉ ሰዎች ክርስቲያንና አይሁዶች ማለት ነው እነሱ ቂጣቸውን ካካካሉ በኋላ ሲታጠቡ አይተን ነው መታጠብ የጀመርነው ይላሉ። የቁባ መስጊድ የተጠራሩትን አላህ ይወዳል ተጠራሪዎችን የሚለው የወረደው በዚህ ምክንያት ነው። እያንዳንዷን አምጣ እለጥፋለሁ አልኩህ አይደለም? ዘንድሮ ለ2 ዓመት ያህል እስልምና ላይ ንጽጽር ከሰራው እያንዳንዳችሁን ለጥፋችኋላችሁ። ልኝ ጓሄድ አንብበው ክርስቲያን አንብብልህ ከአይሁዶች ነው እሺ መታጠብ የለመዳችሁት እንጂ እናንተ በድንጋይ ነበር የምጠርጉት። ላሳይ ሙሐመድ እነዚህ የተጠራሩትን ሰዎች ሳያቸው ምን ብሎ ጠይቃቸው መሰለ? ከየት ነው እንደዚህ ንጽህና የተማራችሁት ብሎ ይጠይቃቸዋል። እነሱ ምን አሉት መሰለ? ባይ ጋድ ኦ ሜሴንጀር ኦፍ ጋድ ኦል ዛት ዊ ኖ ኢዝ ዛት ዊ ዩዝድ ቱ ሃቭ ኤ ጁስ ኢን አወር ቪሲኒቲ። ይሄንን መታጠብ የለመድነው አይሁዶች በእኛ አካባቢ ነበሩ። ኤንድ ዘይ ዩዝድ ቱ ዋሽ ዴር ቢሃይንድስ አፍተር ዲፌክሽን ኤንድ ሶ ዊ ቢጋን ቱ ዋሽ ኢን ዘ ዌይ ዴይ ዲድ። እኛ የለመድነው ከአይሁዶች ነው። እነሱ እዳሪ ከጣሉ በኋላ ወይም ከተቀመጡ በኋላ ከተጸዳዱ በኋላ ይታጠቡ ነበር ከኋላቸው ብሎ ተናገረ። እነሱን ስናይ ነው እኛም እንደዛ ያደረግነው። አንዴ አይሁዲዎችን ነው እንዴ ወይ ክርስቲያኖች? አንዴ we use stones to scrap off remnant and follow this with water። እኛ የምናደርግ የነበረው በድንጋይ ነበር ምን ጠርገው። አረ መስራት አንብብና ተርጉ እንደገምላቸው። we use stones to scrap off remnant and follow this with water። ኪራቸው ላይ የሚቀረውን እንትን በድንጋይ ነበር ምን ፈትገው ነው ከብት የሰው ከብት እስክራፕ ያደርጉት ነበረ። ከጌታችን ላይ የሚቀረውን እንትን በድንጋይ ነበረ ብርጭቆ ነገር እቃ እንደዚህ እንትን የምፈቀፍቁታል የምንፈቀፍቀው በድንጋይ ነበር። ከሻ ስትፈቀፍቅ እንደነበረው ማለት ነው። የምትለው እውቀት የለህም። ከእውቀት ነፃ ስለሆንክ ነው እንደዚህ የምትለው እንጂ ቻሌንጅ እኔ ማድረግ አትችልም። እቄጥህ ላይ አርህ ደርቆ የሚገኘው ያንተ ነው የኔ አይደለም። የኔን ቂጥ ለምን ታያለህ? እነሱ ስለተናገሩ ነው። አይሻን ካነሳ ደግሞ ልጨምርልህ። አይሻን ስላነሳ አቡ ዳውድ 358 ለምን ሚውት ለምን ታደርገኛለህ? ሚውት አታርገኝ። ቂጤ ላይ ምንም የለም ካካ የለም አለ ካልክ ደግሞ ሲንኩ ላይ ነው ካካ ልል የምቀመጠው። ፈቅፋቂዎች እናንተ እንደሆናችሁ ላሳያሁን ተመልካች አንተ ለምን የኔ ሚውት ታደርገዋለህ? ሚውት ለምን ታደርገኛለህ? ሐዲስ ይህን ነበብ ከብት ሚውት አታርገኝ ነው የምልህ። እኔ የማወራውም ሰዎች ይስሙ ነው የምልህ።
እሺ ይቅርታ፣ እናትህ እንዲህ ትላለች። አይሻ እናትህ ነች አለ እናትህ ነች። አይሻ አይደለችም ናት። ጎበዝ፣ እንዲህ ትላለች። አንብበው ክርስቲያን። አይሻ ሲሄድ አይሻ እንደተናገረችው ይላል። በአረበኛው አንብብ። በአረበኛው የምን አባት እንግሊዝ አረብኛው ያደርግላል። ታነባል አንፍር ሰውዬ። Each of us, the wife of the prophets, had only one clothes in which she would menstruate. እኛ የነቢዩ ሚስቶች የወር አበባ በምናይበት ጊዜ የምንለብሰው አንድ ልብስ ብቻ ነበረን። Whenever it was swept with blood, እሱ በደም ሲጨማለቅ she would moisten it with her saliva and scratch it with saliva. የምንፈገፍገው ምራቃችንን ተፍተንበት እንፈገፍገው ነበር። ስክራች እናደርገው ነበር፣ እንፍቀው ነበር አለች። ጎበዝ። ፔሬዳቸውን አይተው ልብሳቸው ላይ አክንቱፍ ይሉና አንድ ልብስ ነው ሚስቶቹ የመሐመድ ሚስቶች የሚለብሷት። በፔሬዶ አክቱ ይሉና በእጃቸው ይፈቀፍቃሉ። ቂጣቸውን በድንጋይ ነበር የሚፈጠጉት። ምርጥ ሳባዎቹ ይህ ነው። ህሪው ገና የሆነ ቻለንጅ በአረበኛ አንብበው፣ ምክንያቱም ቆርጣ የምታስቀረው ስለማና ምንድን ነው። እዚህ ጋር ደግሞ ሰሃባዎቹ ፊታቸው ላይ እየተተርመሰመሰ እሺ፣ ላንብብላችሁ። እንዲህ ሲል ዘግበዋል። ግማፍ መጀመሪያ የአይሻን ተመለስና አንብብ አልኩ። የአይሻን ተመለስና የተረጋጋ አይሻን ቁርአኑ አያውቃትም። ቦናትክን ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልክተኛ ተወሰድኩኝ። ተረጋጋ። ቅማል ፊቴ ላይ እየተርመሰመሰ አራንዴ ተመለስና ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልክተኛ ተወሰድኩኝ። እንግዲህ ይሄ ሰሃባው ነው የመሐመድ። ከዛ መሐመድ ምን አለው? በሽታ ከዚህ ደረጃ ደርሰዋል ብዬ አላሰብኩም ነበር አለው። ፍየል ታገኛለህ አለው። ኧረ አላገኝም አለ። ከዛ 3 ቀናት ጹም ወይንም 6 ድሆችን ለእያንዳንዱ ግማሽ ሳህን እህል በመስጠት መግብ አሉኝ። ፊቱ ላይ ቅማል እየተርመሰመሰ ማለት ነው። ስለዚህ ቅማል የለም። ለቅማል በግረዱ ላምረዱ ምናምን የሚል ምን አይነት ነብይ ነው? ሳሙና ግዛና ታጠብ ከማለት ቀመልክ በግረድና እንቴ ወይንም ዳዎችን አብላ አሊያም ጽሙ። ተላክ የመሐመድ ሰሃቦች ናቸው የታሉት የቀመሉት። ለራሱ ግን ያስቀምላል እኮ። አራዳ እኮ ነው ማሜ። አቡ ዳውድ 30 እንደክፈተው ለራሱ ሰው ነው የሚቀምልለት። ለራሱ ሰው ይቀምልለታል። ሰዎችን ግን በግና ፍየል ረዱ ለቅማላችሁ ይላል። ጩልሌው ማሜ ይመቸው። ይሜ አራዳ ልጅ ይሜ። ዛሬ ቢበቃንስ እናንተ ሰዎች ቃና ነው ሄዷል። ሰዓቱ ሰዓት ሄዷል። ሁላችሁም ሰላም ደሩ። ያ መልካም አዳር። እናመሰግናለን። ሁላችሁንም ታፕታፕ ኮፒ ሊንክ ያደርጋችሁ። ያ መልካም ያዕቆብ ሊንክ ያደርግላችሁ። ቻው ቦስ። ደህና አደሩ። አቶ ቢኒያም ቆስጤ የሉም እነዚህ ሰዎች የሉም። ተምራችኋል? ግን ዛሬ ተምራችኋል? በደንብ ገብታችኋል? እንዴት ነው ልጠፋ? እንዴት ነው ፎቶ ተነሳ እያሉኝ ነው። ቆሜ ልነሳ እንዴ ነው? ቁጭ ብዬ እስኪ 90ዎቹ እንደዚህ ምናምን ብላችሁ ተጣማችሁ የምትነሱበት አላ እንዲህ የተጣመምኩ ምናምን ነገር እግርህን የሆነ አንደኛው ላይ ታደርግና ጉልበቱ ላይ ምናምን 90ዎቹ ፎቶ እንነሳ እስኪ። 90ዎቹ ፎቶ እግራችንን እንደዚህ አድርገህ ምናምን ነገር ወይንስ እንዴት ነበር? እንዴት ነበር እንዲህ ብለህ ምናምን ነገር ፎቶ ስታየው ያባድራል። አሁን ላይ እንዴት አድርገን እንነሳ?
ሜነስ በደንብ ገብቷችኋል? ዛሬ ተጠቅማችኋል? ዛሬ አውት ኦፍ ቶፒክ እየሆን በረር እያሉ ነበር። ልጠፋ እንዴት ነበር? ተመችቷችኋል? ያ እንዳልኳችሁ ሜይ ቢ ቀጣይ ዓመት የተሻሉ ይሰራሉ። በተሻለ ሁኔታ በደንብ ይሰራል እና ቀጣይ ዓመት ላይ ጥሩ ነገር ይኖራል። እንዳልኳችሁ ቢዚ ነበር በብዙ ነገሮች። ፖለቲካው አለ የሚሰራው እዚህ ሙስሊሞችን የማክሸፍ ምናምን ነገር። ቀጣይ ዓመት እናንተ የምትጠነክሩበትን ስራ ተሰርቶላችኋል። ተዘጋጅታችሁ ጠብቁ ማለት ነው። ተዘጋጅታችሁ ጠብቁ እና እንደዛ ነው። ዛሬ ደህና ደሩ። ሌላ ምን አለ?